ጊዜ ለምን ብላችሁ ራሳችሁን ያጨናነቃችሁበት ጊዜ ካለ እህት ወንድሞቼ ራሳችሁን እየጠየቃችሁ ካላችሁ ፈተናው ከበዛባችሁ መከራው ከምታስቡትም በላይ ትግል ከሆነባችሁ ይሄንን እወቁ። ብዙ ሰዎችን ከመሬት ተነስተው ነው ወደ ትልቅ ደረጃ የሚደርሱት እና ብዙ ጊዜ በህይወታችሁ ላይ ብዙ አይነት መደናቀፍ የሆኑ ነገራቶችን በህይወታችሁ ላይ ሲገጥማችሁ ፈጣሪን አመስግኑ። ምክንያቱም ሊነጋ ነው ማለት ነው። አንድ ነገር ምን ልበላችሁ፣ አይሮፕላን ወደ ሰማይ ሲወጣ ምን ያህል ነው የሚያስፈራው? አያችሁ፣ መንገድ ስትጀምሩ በጣም ያስፈራል፣ ያንገጫግጫል። ልክ ልትወርዱ ቦታው ልትደርሱም ሲሆን ልክ እንደዛው ያስፈራል። ከፍ ዝቅ እያለ ውስጣችሁን ያንሳፍፋል ማለት ነው። አያችሁ፣ ትንሽ የሚያስፈራና ውስጣችሁ የሚሰጥ ስሜት አለው። አሁን ብዙ ጊዜ መንገጫገጭ ካለ በህይወታችሁ ላይ ፍርሃት ካለ ግራ መጋባት ካለ ሁሉ ህይወት ጀርባ ካቀበላችሁ ይሄንን አድርጉ። እውነቴ ነው የምላችሁ። ፈጣሪያችሁን አመስግኑት፣ አምላካችሁን አመስግኑት። አንደኛ ጓደኛ፣ የቅርብ የሆነ ወዳጃችሁ የምታማክሩት ከዛ በፊት የውስጣችሁ የምትነግሩትን ሰው በድንገት ተነስቶ ከሄደ ለበጎ ነው በሉ። ለምን? አንድ ነገር ፈጣሪ ሳይደግስ አይጣላም። ዝም ብሎ አይደለም። ያንን ሰው በህይወታችሁ ቢኖር ኖሮ በእናንተ ህይወት ላይ ብዙ ነገር ሊሆን ነበረ፣ ወይ ህይወታችሁም እስከ ማጥፋት የሚወስድ ነገር ነበረ ማለት ነው። አንድ ሰው በድንገት ተነስቶ በህይወታችሁ ላይ ሲወጣ ለምን ወጣ፣ ምን ብዬው ነው፣ ምን አድርጌው ነው ብላችሁ ራሳችሁ የምትወቅሱ ሰዎች ዛሬ ይሄ መልእክት ለእናንተ ነው። ልንገራችሁ፣ ሴትም ይሁን ወንድም ይሁን ከህይወታችሁ በድንገት ተነስቶ ከወጣ ይሄንን እነግራችኋለሁ፣ ፈጣሪን አመስግኑት። ያንን ሰውዬ የእናንተ ስኬት እንቅፋት ሆኖ ነበር ሊሆን ይችላል። አያችሁ፣ አስቡት። በመቀጠል ተስፋ የሚያስቆርጣችሁ ነገር በተደጋጋሚ እየመጣ ወደ ህይወታችሁ እየመጣ የሚበጠብጣችሁና የሚረብሻችሁ ነገር ከሆነ ብዙ ጊዜና ሰዓታችሁን የለቅሶና የፊታችሁን መከፋት የማዘን ስሜት የሚሰማችሁ ነገር ከሆነ እመኑ፣ ፈጣሪ ሊደርስላችሁ ነው። አንድ ነገር ወደ ቦታው ሊደርስ ሲሆን፣ ወደ ትልቁ ቦታ ሊደርስ ሲሆን ብዙ ነገር ይኖርበታል። ልንገራችሁ፣ በተማሪ ላምጣላችሁ። አንድ ተማሪ ሲማር ይኖራል። መጽሐፍቶቹን እስከሚጨርሳቸው እስከ ግማሽ ሴሚስቴር ድረስ ይማራል። እስከዛም እስከሚማር ድረስ ሳይፈተን ማለፍ የለም። ያንን ነገር ሲፈተን ነው የሚያልፈው። ልንገራችሁ፣ እናንተ በህይወታችሁ ላይ ፈተና ሲበዛ መከራ ሲበዛ ለምን አትበሉ? አመስግኑ። ፈጣሪ ምልክት እየሰጣችሁ ነው። አመስግኑ። ፈጣሪ ዝም ብሎ አይደለም። ሌላዎቹም ባሪያዎቹ ናቸው። እናንተም ወንድም ሴትም ትልቅም ትንሽም ብትሆኑ እናንተም የአላህ ባሪያዎች ናችሁ፣ የእግዚአብሔር ባሪያዎች ናችሁ። ዞሮ ተዛዘሩ። ይሄንን ነገር ደግሞ ስላችሁ ብዙ ጊዜ ውስጣችሁን ለምን ብላችሁ በንዴትና በስሜት የተሞላችሁ ሰዎች ዛሬ ይሄ መልእክት ለእናንተ ነው። የምታለቅሱ በየጓዳው የምታዝኑ የምትከፉ ልንገራችሁ፣ ፀሐዩ ሊወጣላችሁ ነው። መሽቶ ነበር አይደል? የሚያናግራችሁ አጣችሁ አይደል? ጓደኛዬ ነው ያላችሁት ካዳችሁ አይደል? የራሴ ሰው ነው ያላችሁትን ሰው በእናንተ ጀርባ ሌላ ነገር አወራ አይደል? የእናንተ ስም ጠፋ አይደል? ስማችሁን ባላወቃችሁትና ባላሰባችሁት ቦታ ተገኘ አይደል? እንኳን እሰይ ደግ አደረገ። የእናንተ ክብር ሰዓት ነው። ለዛ ነው ሲከፋችሁ ለምን አትበሉ? ስታዝኑ ለምን አትበሉ? አንድ ቀን ደግሞ ይሄ ሁሉ ስብስብ ብሎ ይሄንን ጥያቄ በአንድ ቀን ይዘጋል። ሀዘናችሁን በደስታ ይቀየራል። ልንገራችሁ፣ ከዛ በፊት እየተከፋችሁና ፊታችሁ የሀዘን ፊት የሚታየው የነበረው አንድ ቀን ፈገግታ ማያልፍበትን የነበረው ያንን ፊታችሁ በሳቅ ይሞላል።
ብዙ ጊዜ በራሳችሁ ተስፋ የምትቆርጡ ራሴን በቃ አረባም አልጠቅምም ብላችሁ ራሳችሁን የምትወቅሱ ሰዎች ዛሬ ተስፋ የሚያስቆርጣችሁ ነገያችሁ እንዳትበሉ ነው። ያንን አጅሪ ነው እንዳታምኑት። ሰው ቢሄድ ይሄድ፣ ግን የማይሄደው ሁልጊዜ የማይተዋችሁ ባህሪውን የማይቀይርባችሁ ብትሳሳቱ ተሳሳታችሁ የማይል አምላክ ካጠገባችሁ አለ። ፈጣሪያችሁን የፈጠራችሁን ከልጅነት ጀምሮ ከሆድ ከእናት ሆድ ውስጥ ጀምሮ እስከ ትልቅ እስከምትሆኑ ድረስ የሚጠብቃችሁን አምላካችሁ ከእናንተ አጠገብ አለ። ሁሉ ጀርባ ያቀብላችሁ፣ ሁሉ ይተዋችሁ፣ ሁሉ ይርሳችሁ፣ ይሄድ። ነገር ግን ፈጣሪ እንዳለ እንዳትረሱ። ብዙ ጊዜ ከሰዎችን ደብቀነው ብለን ከፈጣሪ ግን ምንደብቀው አንዳችም ነገር የለም። የውስጣችን ስሜታችን፣ ፍርሃታችን አምላካችን ያውቀዋል። ይሄንን ነገር ደግሞ ስላችሁ ብዙዎቻችሁ ተስፋ የምትቆርጡ ምታዝኑ፣ ሄዳችሁ ማደርሱ የሚመስላችሁ ያበቃ የእናንተ ህይወት ያበቃ የሚመስላችሁ ሰዎች እውነቴን ነው የምላችሁ፣ አንድ ቀን የዛን ምዕራፍ ይዘጋል። የሐዘን ምዕራፍና የለቅሶ የመነጫነጭ ተስፋ የመቁረጥ ህይወት ያበቃል። አይዞሽ እህቴ በርቺ፣ አይዞህ ወንድሜ በርታ። ማንም ባይኖር አምላክህ አለ። ሁሉም ቢጥልህ የማይጥልህ ሁልጊዜ ካንተ ጋር የማይደክመው አለ። አትፍራ። ሁሉንም ሊሄድ ይችላል። ነገ ግን ተመልሶ መጥቶ እግርህ ላይ ይደፋል። ቀን አለው ለሁሉንም። ቀን ሲጥል ፈራጁ ብዙ ነው። ቀን ሲጥላችሁ ሁሉንም ሰው በእናንተ ላይ ለመፍረድ ዝግጁ ነው። ነገር ግን አንድ ቀን ደግሞ የንጋቱን ፀሐይ ሲወጣላችሁ ሁሉንም እያንዳንድሽ ያለሽበት ቦታ እያሸተተ ይመጣል። ይሄንን ማወቅ አለባችሁ። ምን ልላችሁ ነው የፈለኩት? ተስፋ አትቁረጡ። ተስፋችሁ በሱ ብቻ አድርጉት። በፈጣሪ ላይ ተስፋው የጣለ ሰው መቼም አይወድቅም፣ መቼም አያፍርም። ምክንያቱ እሱ የተመካውን እንጨት አይደለም፣ የተመካው መኪና አይደለም፣ የተመካው የዓለማቱ ጌታ ነው። ይሄንን ማለት ምን ማለት ነው? ተስፋችን በአምላካችን ማድረግ ነው ያለብን። ጠንክሩ፣ በርቱ። በያላችሁበት ሰላምና ጤናችሁን ብዝት ይበልላችሁ እህት ወንድሞቼ።